ሌት ተቀን ከዚህ ፋርም አይለይም። ተቀጥሮ ነው የሚሰራው። ባለሀብቶቹ አዲስ አበባ ነው የሚኖሩትና እዚህ ውስጥ ሲውል ሲያድር ስሜቱ ምን እንደሚመስል እጠይቀዋለሁ። ላሞቹ ጋር በማደሩ በመዋሉ ምን ጠቀሜታ አለው እሱ ላይ ሲያመጣው ተጽዕኖም ካለ ይነግረናል። እንደገና ደግሞ የተለያዩ ስፖርቶችንም ይሰራል። እዚህ ውስጥ ስፖርት መስራቱ በላሞቹ ስራ ላይ ያመጣው ተጽዕኖ እሱንም ይነግረኛል ብዬ አስባለሁ። ስፔሻሊ ስሜቱ ምን ይመስላል ስሜቱን እንዲያጋራኝ ይፈልጋሉ። እናንተም ከዚህ ትምህርት እንደምትወስዱ ተስፋ አደርጋለሁ። እኔ በለጠ ቶሎሳ እባላለሁ። የፋርሚ ማናጀር ነኝ። የላሞች እርባታ ሰራተኛም ነኝ። ሰራተኛ ማለት ነው። ላሞቹ ጋር አንድ ቤት ውስጥ ውለህ ታድራለህ። ስሜቱ ምን ይመስላል? እዚህ ውስጥ ውሎ ማደር አይከብድም? ለእኔ አይከብደኝም፣ ደስ ይላል። ላሞቹ ጋር መዋል ማደር። እኔ አሁን እዚህ ስራ ውስጥ በጣም ስለቆየሁት ወደ 9 ዓመት እንደዚህ ሆኛለሁኝ። ልምድም ስላለኝ ያው ለአዲስ ሰው እንትን ማለት ይችላል፣ ግን ለእኔ ምንም አይደብረኝም፣ ደስ ይለኛል። ብዙ አመት ስለሰራሁት ተላምዳል። አዎ በቃ ከነሱ ተለይቼ እንደውም መኖር በጣም ይደብረኛል። ሌላ ስራ ምናምን በጣም ስለሚደብረኝ ከነሱ ጋር መዋል ማደር በጣም ይመቸኛል፣ ደስ ይለኛል። ስለዚህ ከጤና አንፃር የገጠመ ነገር የለም? ብዙ ነገር ይገጥማል። እዚህ ስትዋል ስታድር ምናምን ያው ብዙ መጽዋዕትነት ከፍለህ ነው እዚህ ውስጥ ኃላፊነት እስከወሰድክ ድረስ ብዙ የሚከብድ ነገር አለ። ለምን እዚህ ስታድር ሌላ ሌባ ይመጣል፣ ብዙ ነገሮች አሉ። ከነሱ ጋር እንትን ሆነ ነው የምትኖረው። ያው ባለቤቱ እዚህ አይኖሩም፣ አንተ አዲስ አበባ ነው የሚኖሩት። በስንት ጊዜ ነው የሚመጡት እዚህ? በ2 ወር በ3 ወር ነው የሚመጡት። አዎ ይሄ በጣም ከፍተኛ አመኔታ አንተ ላይ ጥሏል። አዎ 2 ወር በ3 ወር። አዎ እንግዲህ አንተ ነው እዚህ ውስጥ ኃላፊነት ወስደህ የምትሰራው። ማታ ሌሊት ሳትል አሁን እኔ እንቅልፍ አይወስደኝም። ለምን ኃላፊነት ስለወሰድኩ በጣም እጨናነቃለሁ። ሌሊት ትነሳለህ፣ 4-3 ትነሳለህ። ሌሊት ቼክ ታደርገዋለህ። እያዳመጥክ ነው የምታድረው። እንቅልፍ ምናምን ብዙ እንደሌሎቹ ሳተኛ ነው የምታድረው። ለምን ይታነቃሉ፣ ምን ይላሉ። ያኔ ቼክ ማድረግ ግዴታ ነው። ተነስተህ ምናምን እሱ ነው እንግዲህ እንጂ ገጠመኝ ብዙ አለ። ምን ገጥሟል? አሁን ሌባ መጥቷል? አዎ ሌባ መጥቶ ነበረ። ሌባ መጥቶ ነበር እዚህ? አዎ ይመጣል። ምን እንዴት አባረርክ? እንግዲህ እዚህ አካባቢ ያው ከልጆችም በዛ ብለን ስላለ እዚህ ሼዶች ስላሉ ከነሱ ጋር ተባብረን ነው እንትን ምን ሰራው። ሌሊት ስልክ ተደዋውለን ምናምን አስጣላችሁ? ምን ላሞች ሊወስዱ ነው? ሌላ እቃ ባለፈው ሚዛን ምናምን እዚህ ሰፈር ጠፍቷል። ከሌላ ሼድ እዚህ ሰፈር እንትን ላይ አሁን እዚህ ያሉት ከፍቶች ናቸው። የሆነ ሌላ ለመውሰድ ሳይሆን የሆነ ችግር ለመፈጠር የሆነ ከፍቶች ላይ የሆነ ጉዳት ማድረስ እሱን ለማድረግ ነው የሚያስቡትና ያው አንዳንድ ቦታ ላይ አስቸጋሪ ነው። እሱ ሁሉ እንትን ብለህ ነው ተቋቁመ ነው ደግሞ ብቻህን ነው፣ ሌላ ሰው እንኳን የለም እዚህ። እኔ አሁን እዚህ ስራ ውስጥ ቆይቻለሁኝ። ለምን ሌሎቹም ሰራተኛ በወር በ2 ወር በ3 ወር በ5 እንደዚህ በአመት ነው የሚቀያየሩት። እኔ አሁን ብዙ ቆየሁት። ስንት ጊዜ ቆየ? ወደ 4 አመት እንደዚህ ይሆናል። አንድ ቤት ውስጥ የቆየሁት። ተስማምተን ነው የምንኖረው፣ ተነጋግረን ነው የምንኖረው። ከባለቤቱ ጋር በጣም ትግባባላችሁ? በጣም። በ2 ወርም እኮ አምኖ አዲስ አበባ እየኖረ በ2 ወር ብቻ መምጣቱ ይገርማል። በስልክ ነው በቃ የምንነጋገረው እና እዚህ የምንሰራው ነገር እኔ ስለሚያውቀው ከሱ በላይ። ወተትም አልበህ አንተ ነው የምትሸጠው ወይስ እንዴት? አዎ ወተት ታልባለህ? አዎ አልባለውና እዚህ አልበ ብሩ ነው የምትልክላቸው? አዎ ኦኬ። አሁን የሚታለቡ አሉ? አዎ ብዙ ናቸው። በስንት ላሞች አሏቸው? ወደ 7 አለን። ስንት ይታለባል አሁን? 7ቱም ይታለባሉ። 2 እጆች አለ። በቀን ስንት ወተት ታገኛላችሁ? 80 ሊትር ከሱ በላይ እናገኛለን። አሁን አንተ ይሄን ሁሉ በየቀኑ ለሰዎቹ ትልካለህ። ይሄ እኮ ትልቅ ኃላፊነት ነው። እኔ ሰውም ከዚህ እንዲማር ነው የምፈልገው። ለምን ሰው ተስማምቶ ባለሀብትና ሰራተኛ እንደዚህ ተስማምቶ 2 ወር ማለት እኮ 60 ቀን ብዙ ነው። አንተን አምኖ ንብረት እዚህ ጋር
በጣም እኔም አያለሁ ብዙ ጊዜና ታማኝ ላይ ራስህ ታማኝ መሆን አለበት። ሰዎች ከዚህ መማር አለባቸው ብዬ የትኛውም ስራ ላይ ስትቀጠር ለራስህ ነው ቃል የገባውን ስራ መስራት አለበት ግዴታ። ያ ስራ እንደ ራስህ ካርገ እንደ ራስህ እኔ አሁን የኔ ነው የሚመስለኝ ይሄ እዚህ ውስጥ ያለ ሁሉም ነገር እንደ ራሴ እንደ እኔ አርገኝ ነው እንደግል ንብረት። ትክክል። እኔም ይሄን እደግፋለሁ። ለምን እዚህ ውስጥ እስካለን ድረስ ንብረቱ የራሳችን የኔ ነው። አዎ ይሄ ስራ ካልሰራ ቀለብም እንዳም አናገኝም። ሌላ ምን ገጠመኛል? እዚህ ከሌባ ውጪ የገጠመ ነገር አለ? ለምሳሌ ላሞቹ ታንቀው ወይ ሲወልዱ ሌሊት ወልደው ያውቃሉ? አዎ እሱ ነው ከባድ ነገር ሲወልዱ ምናምን ነው። እኔ አሁን እዚህ ብቻ አይደለም ሌላ ቦታም ወደ 20 ከብቶች ያሉበት ቦታ ሰርቼ አውቃለሁና እዛ ውስጥም ወደ 3 አመት ሰርቼዋለሁ። 3 አመት ሰርቼ ነው የመጣሁት። እሺ ሌሊት ሲወልዱ 7 ሰዓት 8 ሰዓት ነው የሚወልዱትና የሆነ አጋዥ ያስፈልጋል እሱ ላይ ብቻ ስትሆን ደግሞ በጣም ከባድ ነውና እሱን እኛ ልምድ ስላለን ምንም አይከብድም። አዎ ምንም አይከብድንም። ሌላ ደግሞ እኔ ማላቆ ደግሞ ከዶክተር ጋር ተመካክረን የምናደርገው ነገር ተደዋውለን ይኸኛውን እንደ ዶክተርም ነው እዚህ ውስጥ እንትን የምንለው። ለምን መሰለ ብዙ አመት ስለቆየን የእንትን ልምድ አለን። ባንማሩን ካን የዶክተርነቱ እንትን ባንማሩን ካን በልምድ ብዙ ነገር የምንሰራው አለ። ለምን አንዲት ላም ስትታመም ወይ ምግብ እምቢ ስትል ምንድነው ችግሯ? እንትኗ ዶክተር ጋር ሳናደርስ እዚህ የምንችለው ነገር እዚሁ እንፈታለን። ሌላው ደግሞ ከባድ ከሆነ ወደ ዶክተር እንትን እናደርገዋለን እና ይሄ ነውና ገጠመኝ ያው ከፍቶች ጋር ስትኖር ብዙ ገጠመኝ ይኖራሉ። ትንሽ ከትልቅ እስከ ትልቅ ብዙ ይኖራሉ። እና እነሱን ሌሊት ወልደዋሉ። እንትኑን ስበተሱ ምናምን ማሰራቸው ገመዳቸው ምናምን ሌሊት አባር ምናባብ ላይ ምናምን ነው የምታስረው። አንዴ እንትን ሲያደርጉ አያዙም ምናምን ግዙፍም ስለሆነ ያ እነሱን ገመዱ ሳይበጠስ እዛው ቼክ ታደርገዋለህ እንዳይታነቁ እንዳይወጋጉ ምናምን። ይሄ ሁሉ ከባድ ስራ ነው። ይሄ ሁሉ ሌሊት ነው፣ በተለይ ሌሊት ነው የሚደረገውና ይወጋጋሉ ሲበጠሱ ምናምን። አድናቂ ነኝ። አብረን ብዙ ስራም እየሰራን ነው። እኔ በጣም ነው የማመሰግነው። ምንድነው ኃላፊነት ወስደሃል። ሰውየው በ2 ወር ነው አንድ የሚመጡትና ቀላል ነገር አይደለም። በለጠ ትልቅ ኃላፊነት ነው። ስለዚህ እዚህ አንተ መዋል ማደር ምርትና ምርታማነት ላይ ተጽዕኖ አለው። የራሱ ተጽዕኖ በጎ ተጽዕኖ ማለት ነው። ስለዚህ ይሄ በጣም የሚበረታታ እግዚአብሔር ውስጥ ለላሞቹ በተለይ ለባለ ሀብቱም ጠቀሜታ አለው። ግን መስዋዕትነት ከፍለ ነው ዝም ተብሎ አይደለም። ኦኬ በጣም ደስ የሚል አገለጻ ነው። እንዲያለመርከው ነው ሁሉም ነገር እና ለእኔ ምንም ጎዳት የለም። እኔ ደስ ብሎኝ ነው የምሰራው። እዚህ ሲወል ምናምን ሲያድር በጣም ደስተኛ ሆኜ ነው የምሰራው። ለምን ለምጄዋለሁኝ። በቃ ደስ ይለኛል። እንደውም ትንፋሳቸው ምናቸው በቃ በጣም ደስ ይለኛል እና ምንም ጎዳት የለውም። እዚህ ማደሬ መዋሌ ምንም እንትን የለውም። ኦልሬዲ ስለተላመድክ ከጤና አንፃር ነገሩ ከተላመድን በኋላ እኮ ያ ቦታ ብናጣ ነው የምንጎዳው። ይልቅስ የትኛውም ስራ ስትሰራ አንተ በቀላል የሚመጣው እንትን የለውም። እንዲሁ በቀላል የሚመጣው ነገር የለውም። ያው እለወጣለሁ ብለህ ከሰራ የራስህ ከሰራ ምንም የሚከብድ የለም። አንተ እንዳረከው ነው የሚሆነው። ይከብዳልም ካልክ ይከብዳል። ይሄ ነገር ነው እንጂ ምንም ለኔ ምንም ያመጣብኝ እንትን የለውም፣ ተጽዕኖ የለውም፣ ነገር የለውም። በጣም አሪፍ ነው። እኔ በጣም ነው ደስ የሚለኝ። አሁን ዘመድ ሲመጣ
ለምሳሌ ሴት ጓደኛ ልትመጣ ትችላለች ካለች ማለት ነው። እህቶች የሆኑ ዘመዶች ሲመጡ አሁን እዚህ ምድጃ የለም፣ ብዙ ነገር የጎደለው ነገር ያለ ይመስለኛል። ቢኮዝ ይሄ የከብቶች ቤት ነው። የመጣብህ ዘመድ አለ? አዎ ዘመዶች ያው ብራዘሮች አንዳንዴ ይመጣሉ፣ ይጠይቃኛሉ። አንተን ለመጠየቅ ኦኬ። እርግጥ እንደዚህ ከብት ቤት መግባትም አይፈቀድም። ሰራተኛና ሰራተኛ ብቻ ነው እዛ ውስጥ መኖር ያለበትና እና ይሄ ሁሉ ውጭ ላይ ነው ነው እና ውጭ ላይ እንገናኛለን። አንዳንዴ አንድ ሰዓት ካለክ እረፍት ካለ አንድ ሰዓት እንትን አድርገህ እዛ ላይ ትገናኛለህ፣ ታወራለህ። ይሄ ነው እንጂ ሌላ ያው እንደ ሌላ ስራ አይደለም። ይሄ ስራ ጥንቃቄ ጥለህ ብዙ ወይ ረጅም ሰዓት መቆየት ሩቅ ቦታ መሄድ አትችልምና ይሄ እንትን ነው። በዚህ ትንሽ ከበድላል። ዘመድ ቢመጣም ሌላ ቦታ ላይ ነው የምታረጉና አዎ ነው እንጂ እዚህ ሰው መጥቶ እንደፈለገ መጠየቅ ምናምን አይቻልም። እዚህ ላይ ትንሽ ይከብዳል። እንግዲህ አንዳንዴ ረፍት አድርገህ ሰው ካለ ሰው ተክተህ ምናምን አንድ ቀን ምናምን ወይ ደግሞ አንድ ቀን ውለህ ማምጣት ትችላለህ። ያ ነው እንጂ ያ ዘመድ ጠይቀህ ምናምን አዎ ምታምኑና ምታቆ ሰው ካለ ምታካ ሰው ካለ ነው እንጂ በዚህ እንትን ትንሽ እንትን ይላል። በጣም ጎበዝ። እሱ ወሳኝ ነው። ዘመድም ቢመጣ ደጅ ላይ ሌላ ቦታ ላይ ነው ማስተናገድ የሚችለው። ይሄ ትልቅ ሀሳብ ነው፣ ትልቅ ትምህርት ነው። ምግብ እንዴት ነው የምታበስለው? በምን መልኩ ነው ምግብ የምታበስለው? እንዴት አድርገህ ነው አብስለህ የምትበላው አንተ? ወይስ ደጅ ነው እንደ ሆቴል ነው የምትበላው? አይደለም፣ እዚሁ አለ፣ ስቶፍ አለ እና ያለን እሺ አለ እና እዚሁ ነው ሰርቼ የሚበላው። እዚሁ ኩክ ታደርጋለህ? አዎ ስቶቭ አለ። ኦኬ። እዚሁ ውጭ ላይማ ይከብዳል አይደል? በጣም ይከብዳል። ከውጭ በልተህ እንዴት ትኖራለህ? ራሴ እሰራለሁ። ሽሮ እየበሰልኩ ቁርስም እየሰራሁ ስቶቭ አለ እቃ አለና እዚሁ ነው ሰርቼ የሚበላው። በጣም አሪፍ ነው። እሱ ነገር ወሳኝ ነው። አንደኛ አንተ ምግብን በአግባቡ ካልበላ ስራውንም በአግባቡ መስራት አትችልም። ያ ደግሞ ላሞቹን ቀጥሎ ይጎዳል። በአግባቡ ካልተንከባከብክ ምን ካላልክ ላሞቹ ምርታማ አይሆኑማ። ወተት ምን አሁን አትቸገርም? ወተት አለ እዚሁ ወተት ችግር የለውም። በእጃችን ነው ያው ሳታበዛ አንዳንዴ ግማሽ ሊትር ምናምን ወተት ክፋት የለውም፣ ችግር የለም። አንዳንዴ ነው ያው ስትሰራ ያስጠላል። አንድ ነገር አንተ ስታረግ ብዙ አይገባልም። ምን ሲያስፈልግ አልፎ ግማሽ ሊትር አልፎ እንደዛ ነው። በጣም አሪፍ ነው። ስፖርትም ትሰራለህ መሰለኝ? አዎ ስፖርትም እሰራለሁ። ሰውነት ማጎልበሻ ምንድን አይነት ስፖርት ነው የምትሰራው? ይህ አሪፍ ልምድ ነው እኮ በለጠ። አዎ ለምን መሰለህ ስፖርት ላይ እንትን ብቻ ሳይሆን እንዳይደብረንና ጤናኛማ እንትን ለመኖር ነው። እዚሁ ስለምንውል ያው እኛ ብዙ አመት ነው የምንኖረው እዚህ ውስጥ ከከብቶች ጋር ስፖርት እንሰራለን። ፑሻፕ ይሄ የመሳሰሉ ፑሻፕ ምን አይነት ስፖርት ነው? ስፖርት ለጥንካሬ ምን አይነት ስፖርት እንግዲህ ስማቸውን ባላቅም ፑሻፕ ያልከው ፑሻፕ ትሰራለህ? አዎ ለጡንቻ ምናምን። እሺ እቺስ? እነዚህ ዳምፕሎች ምናምን እቺ የክብደት ክብደት ይሄን በራስህ ሰርተህ ነው መሰለኝ? በሲሚንቶ ገዝቼ ይሄን ሁሉ የተለያዩ እቃዎች አሉ እዚህ ጋር። እነዚህ አሁን የጡንቻ እንትን ናቸው። ስለዚህ አንድ የእንስሳት ማናጀር ወይ ሰራተኛ ስፖርት መስራት አለበት። መስራት ግዴታ አይደለም መስራት የኛ ያው ለጥንካሬና ለጤና ለብዙ ነገርም ይጠቅመናል። እሱ ነው እንጂ ግዴታ አይደለም። ለከብት እንትን ግን ግዴታ ባይኖርም እኔ
እንደ ግዴታ ቆጥረዋለሁ ማለት ቢሆን ጥሩ ነበር። ሁሉም ሰው ቢሰራ ጤነኛ ትሆናለህ። ላሞቹንም በደንብ ንቁ ሆነ ነው የምትሰራው። ስትሰራ አሁን አይደብርም። መዝናኛም ነው። ስራ ላይ ንቁ ሆነ ነው የምትሰራው። መዝናኛም ነው ፕላስ ለወተቱ ምርትና ምርታማነትም አስተዋጽኦ አለው። ሌላ ምንድን ነው እዚህ ጋር ስትንጠለጠል አይቻልም። ዳምፕ የለውና ይሄ ምንድን ነው? አሁን እዚች እንጨት ላይ ነው ስትንጠለጠለው። የትኛው? ያኛው ያኛው ጥቁር ነገር ያለው እሱ ላይ ነው። እና ከፍ ዝቅ ማለት እስቲ ያሳየኛ። አንድ ሂድና ሂድ። ያኛው ሂድ። ይሄ አሁን እንደዚህ ነው የምትሰራው። ምንድን ነው ስሙ? ይሄ ምንድን ነው? ዳምፕ። ታደርጋለህ። እስቲ ምንድን ነው ጥቅሙ? ይሄ ለጡንቻና ለወገብ ምናምን ክብደት፣ በተለይ ለወገብ አንዷን ክብደት ደግሞ እነዚህን ደግሞ እንግዲህ እንደዛው ሁሉም ለጡንቻና ለወገብ ለደረት ምናምን። አጭር ነው ግን አጭር ነው። ከፍ ዝቅ ለማለት ከፍ ዝቅ ለማለት። ስሙ ምንድን ነው? እንደዛ ነው የምንሰራውና ያቺን ደግሞ እስኪ አንድ ያንሳልኝ። ከፍ ያለችው ድንጋይ። እነዚህ ትልቅ ናቸው። እነዚህ ስንት ኪሎ ናቸው? ይሄ 40 ኪሎ ይሆናሉ ሁለቱ። እንደዚህ ነው የምታነሳው? እነዚህ እንደዚህ ታነሳለህ። እንደዚህ ነው እንደዚህ የምታረጋው። ግራውንም እና ለእንትንም እንደዚህ ጠዋት ጠዋት ነው የሚሰራው። ጠዋትና ማታ። ጠዋት ብቻ ወይ ጠዋት ወይ ማታ። ማታ እንግዲህ ለጥንካሬ ያውን ስንት ኪሎ ነው? 40። እሺ እነዛስ ሌሎቹ? እነዚህዎቹ አንዲት እቺ 35። ያረጅሙስ? ረጅሙ ደግሞ እስከ 50 ኪሎ ነው። እሱ ትልቅ ነው። ስለዚህ ጠዋት ጠዋት እነዚህን ትሰራለህ አንተ? ጠዋት ሁለት አይነት ስፖርት ጠዋት በሳምንት 4 ነው የምንሰራው። በጣም ሰዎች ከዚህ ቢማሩ እኔ ራሱ እማራለሁ። ጠዋት በሳምንት 4 ይሰራሉ እና ሩቅ ቦታ ሳልሄድ ሁሉም ነገር እዚሁ በራሴ ሰርቼ በራሴ ወጪ ሳታወጣ በትንሽ ወጪ ሲሚንቶን ገዝቼ ጎበዝ እዚህ ውስጥ ሳርቅ ሌላ ቦታ ሳልሄድ ከብቶችን ጥዬ አሁን የበለጠ በጣም የሚደንቀኝ ነገር አሁን እነዚህ ስፖርቶች ዝም ብሎ ስፖርት አይደለም ነግሬያለሁ። ለምን አንተ ጤነኛ ስትሆን ሞር ስትሮንግ ትሆናለህ፣ ጤነኛ ትሆናለህ። ከብቶችን በአግባቡ ማኔጅ ታደርጋለህ። ገብቶሃል? በደንብ ከብቶቹን ማሰር ትችላለህ፣ ማለብ ትችላለህ። እኔ አሁን ማለብ ሊከብደኝ ይችላል፣ ጡንቻዬ ደካማ ሊሆን ይችላል። አንተ ግን በደንብ ታልባለህ፣ በደንብ ማሰር ትችላለህ። ሌሊት እንኳን ማስወለድ ቢኖር በደንብ ጥጃውን ከውስጥ መጎተት ትችላለህ። ብዙ ነገር ጤነኛ ነህ፣ ጡንቻ አለ። ስፖርት ደግሞ ለጤናም ጥሩ ነው፣ አእምሮንም ፍሪ ንቁ ያደርጋል። ይሄ በጣም በእውነት ሰዎች ከዚህ ቢማሩ ሁላችንም፣ እኔ ራሱ ከዚህ ተምሬያለሁ። ብዙ ቀን አያለሁ እኮ ግን በቪዲዮ ይዤ ለሌሎች ሰዎችም ላስተምር ብዬ ነው። በጣም ደስተኛ ነኝ። የሚበሉበት ሰዓትና የምታለቡበት ሰዓት እኩል መሆን አለበት። የጠዋትም የማታም። አሁን እኔ 9 ሰዓት ላይ ነው ምግባቸውን የምሰጣቸውና 9 ሰዓት ማለፍ የለበት። ያቺን ሰዓት ሰውነታቸው ለምዷል። አንዴ ከለመዱ ለመዱ ነው በቃ። ወይ አሁን ዛሬ 9 ሰዓት አብልተህ ነገ 9 ሰዓት ተኩል ምናምን እንደዛ የሚመጣው ደግሞ እንደዛ ብታረግ የሆነ እኩል አይመጣል። ምርት ላይ ወተት ላይ ጥሩ አይመጣም እና እንትናቸው ሰዓት መጠበቅ ለሊትም ወተት ማለብ ሰዓታቸው መዛነት የለበት። 10 ሰዓት የምታልብ ከሆነ 10 ሰዓት ሻርፕ መሆን አለበት። እሱም መጠበቅ ግድ ነው እና ጤናቸውም ንጽህናቸውም ሰውነታቸውም መቦረሽ። ወይኛ ጋ አሁን ውሃ እጥረት ስላለ የጉድጓድ ውሃ ነው የምትጠቀመው። በብሮች ነው የምናጸዳቸው ዘና እንዲሉ። ዘና እንዲሉ መቦረሽ ግዴታ ነው በየቀኑ። ይሄ በቃ ግድ ነው፣ የማይቀረው ስራ ነው። የማይቀሩ ስራ ሰዓታቸውን መጠበቅ፣ በሰዓታቸውን ምግባቸውን መስጣትና በሰዓታቸው ማለብ። በቀን ስንቴ ነው የሚበሉት? በቀን አሁን ጠዋት ይበላሉ
ምግባቸውን ኖርማሊ 12 ሰዓት ላይ 4 ሰዓት ላይ ደግሞ ሳር ይበላሉ። የኛ ጋር ሳር ስላለን ነው። አንዳንዶቹ ጋር ሳር የለም። ሳር ግዴታ ነው። ቢኖር ጥሩ ነበር። 4 ሰዓት ይበላሉ፣ ውሃ ይጠጣሉ፣ እረፍት ያደርጋሉ። ቀን አይበሉ እዛ 10 ሰዓት ከዛ ተመልሶ ደግሞ 9 ሰዓት ነው ከመታለባቸው በፊት ጠዋት ከታለቡ በኋላ ከሰዓት ማታ ሳይታለቡ በፊት ነው የሚበሉ እና እንደዛ ነው። ቀን ደግሞ ወይ 5 ሰዓት ላይ ወይ 4 ሰዓት ወይ 6 ሰዓትም የሚያደርጉ አሉ። ግን እኛ በ4 ሰዓት ነው የሚበሉ። ጠዋት 12 ሰዓት ከበሉ ሳር ደግሞ ሳርና ውሃ 5 ሰዓት ወይ 4 ሰዓት አካባቢ ይበላሉ፣ ይተኛሉ። እረፍት ያደርጋሉ። ያንን እነሱ እረፍት ሲያደርጉ ጊዜ ጸጥ ያለ ቦታ የምንፈልጉት ጫጫታ ምናምን ውስጥ መግባት መውጣት ምናምን። ወተትም ያኔ ነው የሚመረተው። ያኔ ሲተኙ ነው ተኝቶ እረፍት ሲያደርጉ ነው ወተትም የሚሰሩትና ያኔ እረፍት ያደርጋሉ። አንተም እረፍት ታደርገዋለህ። ሌሊት ስለምትነሳ 10 ሰዓት 9 ሰዓት ነው የምንነሳ። ሌሊት እያዳመጠንም ስለምናድር እረፍት ታደርገዋለህ፣ ትተኛለህ። ወይ መተኛት ከፈለክ እስከ 9 ሰዓት ምሳክ በልተህ ትተኛለህ፣ እረፍት ታደርገዋለህ። 9 ሰዓት ሲደርስ ሰዓታቸው ሲደርስ ተነስተህ ደግሞ ትሰራዋለህ። እንዲህ በጣም ከባድ ኃላፊነት ነው። እውነቱን ለማውራት ትልቁ ነገር እዚህ ውስጥ ማለት ነው ትልቁ ነገር ኃላፊነቱን መውጣት ነው። አምኖ መቀበልና መውጣት። ኃላፊነቱን መውጣት ነው ትልቁ ነገር። አሁን የትኛውም እንትን ላይ አለ። አሁን እንደዚህ ሰነፍ የሆነ ሰራተኛም አለ፣ ጎበዝ የሆነም አለ፣ ሌባ አለ። ብዙ ነገር ያጋጥማል። ሌባ የሆነ እንትን እግዚአብሔር ደግሞ ያየናል እኮ። እግዚአብሔር እዚህ ውስጥ እግዚአብሔር የሚፈራ ሰው መሆን አለበት። ዱዳ እንስሳት ጋር በጣም እነዚህ አወሩም እግዚአብሔር መፍራት ነገ እኔ ላይ ምን ይገጥመኛል ብለህ ማሰብ አለብህ። እንደዚህ ነው ትልቁ ነገር ይሄ ነው። ኃላፊነቱ ነው ዋናው። ኃላፊነቱ መውጣት ነው። እየሰጣህ ኃላፊነቱ እየወሰድክ ኃላፊነቱን በአግባቡ አንዲት ሳታሸርፍ ትክክል መውጣት ነው። እንደዚህ አምኖ ደግሞ 2 ወር አምኖ በጣም ይሄ ፈተና ነው። ያው እንግዲህ እኛ ብዙ ዓመት ስለቆየን እንደ ቤተሰብ ነው። እንደ ቤተሰብ ናችሁ። ግን በለጠ አንድ ነገር ማለት ነው በጣም ሰርፕራይዝ እያደረገኝ ነው ያለውና ምንድን ነው አያርገውና አሁን አንተ የሆነ ትንሽ ነገር ቢያምህ አያርገው ታርግልኝ ሰው ነን አይደል እንዴ? የሆነ ለምሳሌ አያርገው አሁንም የሆነ ቤተሰብ ጋር የሆነ መቼስ ደስታ እንዳለ ችግር አለ፣ አደጋ አለ። ያኔ ማትቀርበት ሲሆን እንዲህ እመም ቢመጣ የሆነ ነገር ቢኖር እንዴት ነው አሁን የሚተካውና ስራው እንትን የሚባለው ብቻ ያኔ በጣም ከባድ ነው። ቤተሰቡም ከቤተሰብ የሆነ ሰው ስታመም መጠየቅ ስትሄድ ምናምን እና እሱ ከባድ ነውና እንግዲህ የሚችል ሰው ለአንድ 2 ቀን ምናምን ተከታታይ ሄዳለህ። ሌሎች ሼዶች ላይ ሰውየውን አሳውቀ ማለት ነው። ከሱ ጋር ተመካክረ እዚህ ላይ የሆነ ሰው አስቀምጠህ ትሄዳለህ። ያው ቶሎ ሄደህ ቶሎ ትመለሳለህ። ለስራ ስለሆነ እሱ እንግዲህ እንደው እንትኑ ነው የምትጠቀመው። ታይሙን ማለት ሰዓቱን ቆጥበህ ነው የምትጠቀመው። እዛ ላይ ይሄ አሳሪ ስራ ነው። መንቀሳቀስ አትችልም። ልክ ነህ። በጣም ከባድ ልክ ነህ። የትም ሩቅ ቦታ ማይድ ምናምን ስለማትችል ሰዓቱን በእንትን ነው ቆጥበህ የምትጠቀመው ማለት ነው። ቆጥበህ ነው የምትጠቀመው። ስትወጣም ስትገባም የሆነ ቦታ ሰው መጠየቅ ስትሄድም ቆጥበህ ነው። በቃ ሰዓቱን ውድ ነው። ሰዓት ውድ ነው። በጣም አሪፍ ነው። ሌላው አሁን በተለይ አሁን እኔ በአንተ ቦታ ብሆን ማለት ነው ሌሊት እዚህ ውስጥ ባድር፣ ይሄ ቤት ትልቅ ነው ሼዱ እንግዲህ
ላሞች 20 ላም ድረስ ይይዛል እና ሌሊት ደግሞ ይሄ አካባቢ ገጠር ነው፣ ጨለማ ነው፣ ከተማ አይደለም፣ ገጠር ነው። ለገዳዲ ወጣ ብለን ገጠር ውስጥ ነው። ስለዚህ ሌሊታውን ላሞቹ ምን አይነት የሚያሰሙት ድምጽ ካለ ወይ የሆነ አንተ ጭንቅላት ላይ የተሳለ ነገር አለ? እኔ እንደዛ እንትን ምንም አይመስለኝም። እንግዲህ ጅቦችም አሉ፣ ጅብ አለ አንዴ ያው ያስፈራሉ። እና አንተ ደግሞ ከፍተህ ነው የተቀመጥከውና ጅብም አለ። እሱን ቸለ ነው በቃ ሁሉም ነገር የሚያስፈራ በዚህ በኩል ያልፋል። አዎ የሚያስፈራው ብዙ አለ። አዎ ብቻ ከነ ያው እንግዲህ ይሄ ሁሉ ቻሌንጅ ነው። በስንት ሚሊዮን የሚቆጠር ነገር ብቻ ገዘ ስትኖር በጣም የሆነ ከአሚራው ኮስታ እንደዛ አይነት ስታስብ ይጨንቃል። አዎ እሱ ልክ ነህ። እንግዲህ እሱን ቺሌው ነው በቃ ምንትን ነው ብትል እንኳን የሚደርስ ገጠር ነው ቺሌው። የኛ ደግሞ ከከፍቶች ጋር ብዙ አመት ስለቆየሁት እንደዛ አይነት ትልቅ እንትንም ስላላጋጠመኝም ምንም በቃ ምንም የሚያስፈራኝ የለም። ምንም ቢመጣ አያስፈራኝም፣ አያስደነገጠኝም። ያው ነው ልምድ ነው። አዎ በቀጣይ ዓላማ ምን ታስባለህ? ምን ለመሆን ነው የምታስበው? ዓላማዬ እኔ ምንም ነገር ቢመጣ ከዚህ ስራ መለየት አልፈልግም። የራስን እንትን ብዬ የራስን መስራት እፈልጋለሁ። አዎ እንደምኖረኝ እፈልጋለሁ ለወደፊት ማለት ነው። እንግዲህ እኔ ብዙ ከልጅነቴ ጀምሬ እስከ አሁን ከከፍት ጋር ስላደኩ ብዙ ልምድ አለ። ብዙ ልምድ አለኝ። ከዝርያቸው ጀምሮ ምን አይነት ከፍት እንደሆነ ከፍት ስለሆነ ብቻ አይደለም፣ ቡሬ ስለሆነ ፈረንጅ ማለት አትችልም። አዎ ያን ሁሉ እኔ አውቀዋለሁ። ስራ እንዴት እንደሚሰራ፣ እንዴት አዋጭ ስራ እንደሚሰራ፣ ምን አይነት ምግብ የወተት እንትን የምትጠቀም ይሄ ሁሉ ልምድ ስላለኝ እኔ አሁን ከትንሹ የሆነ ትንሽ ነገር ቢኖረኝ እሷን እንዴት ታሳድጌ ትልቅ ሰው እንደሚሆን እንትን አለኝ። ለምን ስራ እንዴት እንደምሰራ አውቀዋለሁና አንዳንዶቹ አሁን ከብዙ በሚሊዮን እንትን ያደርገዋሉና ወደ ታች ይመጣል። ያን ስራ አያያዙን አላወቁት የለም። አዎ ያ እኔ ደግሞ ከትንሹ ጀምሬ አውቀዋለሁ እንደምነሳ። ለምን ራሴን አውቀዋለሁ ስራ እንዴት እንደምሰራና እንዴት ከትንሹ ወደ ትልቁ ማምጣት እንደሚችል አውቀዋለሁና ለወደፊት የራሴን እንትን እንደሚኖረኝ እፈልጋለሁ። የራሴ ላምፋ አዎ ለወደፊት እንግዲህ እግዚአብሔር ካለ ለወደፊት እንደዛ አይነት ነው የምፈልገው። መቼም እኔ ሌላ በቃ ስራ አይመስለኝም። ከዚህ ስራ ውጭ ሌላ ስራ እንዳለ በቃ አይመስለኝም። በጣም ደስ ይለኛል። በጣም ልምድ ስለሆነ ብዙ ውስጥ ስለኖርክ በጣም አሪፍ ሀሳብ ነው። እንግዲህ ይሄንን ነው የምፈልገው። ይሄም ደግሞ አረጋለሁ ለወደፊት እግዚአብሔር ካለ። እግዚአብሔር ይርዳ። ደግሞ የተመኘነውን እኮ አሁን እየሰማ ነው እኮ ፈጣሪ እግዚአብሔር። አሁን ስታወራ ፈቅዶላል፣ ግን ፈልገህ ማግኘት አለብህ። ወጣት ነህ እና ምንድን ነው የምታስተላልፈው? እኔ እንደዚህ አይነት ስራ ላይ ያሉት እንትን ማስተላለፍ የሚፈልገው አንደኛ እምነት ነው። ትልቁ ነገር ማለት ነው። ትልቁ ነገር ለሰውም ለአንተም ለራስህም የሚሆነው እምነት ነው። አዎ እኔ ብዙ ቦታ ዘርቼዋለሁ። እንደ ቤተሰብ ነው ተደዋውለን የምንጠያየቀው። የሆነ እዚህ ገደራ ነበርኩ የሆነ ሰዓት ላይ ያውን ሰውዬው ውጭ ሀገር ነው ያለውና እንደ ቤተሰብ አሁን ደውሎ ይጠይቀኛል። አመት በዓል ላይ ያው ይጠይቀኛል። እንዴት ነው ምናምን ብሎኝ ነው የምንጠያየቀው። ለምን ይሄ እምነት ስላለክ ነው። ብዙ ስራ ስለሰራክ ነው። እንግዲህ ጠንክረህ መስራት አለብህ። ወጣት አይደለ? ከሱ ቀጥሎ ደግሞ ጥንካሬ ነው የሚያስፈልገው። እዚህ ላይ ይሄ ስራ ከባድ ነው፣ ይከብዳል። ምንድነው የሚከብደው? በጣም እንደ ጠበቃ ሆነ ነው አንተ የምትኖረው። ብዙ አይነት ስራ አላቢነ ጠባቂ ነው። አዎ ብዙ አይነት ስራ ገብተህ ስለምንሰራው ጥንካሬ ያስፈልጋል። ጠንካራ ሰው መሆን አለበት። ጎበዝ መሆን አለበት። ይሄ ነው ለወጣት እኔ መሳተፍ የምፈልገው። ጠንክሮ ስሩ።
ጠንክራችሁ ስሩ፣ ጠንክራችሁ ስሩ፣ እምነት ይኖራችሁ፣ ስነ ምግባር ዲሲፕሊን ይኖራችሁ። ልክ ያ ነው የእግዚአብሔር እንትን ፍሩ መሆን አለባቸው። እግዚአብሔር መፍራት አለባቸው። እዚህ ከፍት ላይ አይደለም የምትውሉ ያ ነው በቃ ትክክል ነው። ታስተላልፍ ትልቅ ትምህርት ትልቅ መልእክት ነው እኮ በእናትና እኔም በእውነቱ ትልቅ ትምህርት ነው የተማርኩት። ይሄን ቪዲዮም የሚያዩ ሰዎች ትልቅ ትምህርት ይማራሉ ብዬ ያስባለሁ። በጣም ነው ደስ ያለኝ። እጅግ በጣም አመሰግናለሁ። በርታ፣ ያሰብከው ነገር ይሆናል እኮ። እሺ በደንብ ነው የሚሆነው። ይሆናል እንግዲህ ይሆናል ካልክ ይሆናል ካልክ ብለህ አልቅድም። ይሆናል ካልክ ይሆናል ካልክ በእሱ አምናለሁ። ይሆናል። አዎ እኔ ምንም ይሆናል ብዬ ነው ሁሌ የሚያስበውና ይሆናል ደግሞ። ዋናው ነገር ጠንክረህ መስራት ነውና የራስህ ማሳመን ነው። አረጋዋለሁ እችላለሁ ብለህ ማሳመን ነው። ራስህ ምንም የማይሆን ነገር የለም። ዛሬ እዚህ ተቀጥረህ ስትሰራ ነገ የራስህ ነገር እንደሚኖር ማሰብ ነው። ነገ ትልቅ ግባት ነው አለ። ነገ ደግሞ የራስን ስራ ይኖረኛል ብለህ እንደዛ መስራት አለብህ። ንጽህናውን ከጠበቅ የሚበሉበትም ገንዳ በየጊዜ አጥበህ ውሃው የሚጠጡትን ውሃ በንጹህ ካረኮ የሚተኙበት መኝታ ምናምን አስተካክለህ ንጹህ አድርገህ ምናምን ካረኮ አይታሙም ከብቶች። እሱ ላይ ትኩረት ማድረግ ነው። የሚበሉትን ላይ አንዳንዴ ሲያሳድሩ ምናምን ቀይሬ ሌላ እንትን ማለት ነው። እያደረው ከበሉ እታመማሉ። አስቀድሞ መከላከል። ሰው ያንኑ የዘራውን ያጭዳል ይላል መጽሐፍ ቅዱስ። አሁን አንተ ለምሳሌ እዚህ ጀርባችን ላይ ስንዴ እያየን ነው። ያ ስንዴ ነው አይደል? ያን ስንዴ አሁን እዛ ጋር ይታያል። ስንዴ ነው ገብስ ነው? ስንዴ ነው። ይህ ስንዴ አሁን ስንዴ ዘርቼ ገብስ አላገኝም። ሰው ያንኑ የዘራውን ያጭዳል የሚባለው። ስለዚህ አሁን አንተ ንጽህናቸውን ስትጠብቅ በርካታ ወተት ታገኛለህ። መኝታቸው ከተመቸም እንደዛው፣ አየር እንደ ልብ ከወጣ ከገባ እንደዛው፣ ምግባቸውን በአግባቡ በሰዓቱ ቅድም እንዳልከው ከሰጣቸው በቃ ምርትና ምርታማነታቸውን በዛው ልክ እየጨመረ ይሄዳል። ሰው ያንኑ የዘራውን ያጭዳል ይላል መጽሐፍ ቅዱስ። ስለዚህ በሌ በጣም አሪፍ ነው። አሁንም በድጋሚ አመሰግናለሁ ወንድሜ። አክቹዋሊ እኔ እናንተ ሁሌ እንገናኛለን፣ አብረንም እንሰራለን ብዙ ስራ አይደል? ግን ዛሬ ሰዎች ደግሞ ትልቅ ትምህርት ነው እኮ ያስተማርከው። ኦኬ፣ በዚህ ስቶቭ ተጠቅመህ ምግብን ታበስላለህ። መኝታ ይሄን ይመስላል። ከእንጨት ነው የሰራው? በእንጨት አልጋ ሰርቼ በራስህ? አዎ በራሴ ሰርቼ። እቺ አሁን ስንት ብር ፈጀች ለመስራት? 1000 2000 እንጨት ለመግዛት ብቻ? እንጨት መግዛት፣ ሚስማርና እንጨት ለመግዛት ጉልበት ያንተ ነው። 2000 የማይፈጀው እንትን ታዲያ እኮ 2 ሰው 3 ያስተኛል አይደል? 2 ሰው ምናምን ያስተኛል። እንጨቶቹን ስለሚኖረው እዚህ ውስጥ ከግርግዳ ጋር አገናኝተህ። ኦኬ፣ የእንጨት አልጋ ናት እቺ። አልጋ ሰራሁት። በጣም ጎበዝ። ዘይትም ምንም ደግሞ እዚህ ጋር ታስቀምጣለህ። እቺ እንደ መደርደሪያ ናት። እንደ መደርደሪያ ነች። የወተት መዝገብ ነው። የወተት እስቲ ገለጥ አድርገው። ይሄ ወጪውና ገቢ የምንጽፍበት በቀን ስንት ሊትር ተሸጠ? በቀን ስንት ሊትር እንደተሸጠና እየወጣ ወጪና ገቢው እዚህ ውስጥ እዚህ ላይ ነው መጻፈው። ፍሮሽካ ምኑ ምን ገዛበት። በጣም አሪፍ ነው።